ወይዘሮ ማርታ እንግዲህ ልጄ እንድትጠፋ ምክንያት የሆኗትን ሰዎች በሙሉ ደም እንባ ሳላስለቅሳቸው አልቀርም። የልጄን በቀል እመለሳለሁኝ። ልጄን እኔ ከእጄ እንደነጠቁኝ የእነሱንም ደስታ መንጠቅ አለብኝ፣ እበቀላቸዋለሁ እያለኝ ስትል እንግዲህ መደነፋፋት ከጀመረ ጊዜያቶችን አሳልፋ ነበር። ነገር ግን ነገሮች ሁሉ እሷ በፈለገችው ወይም ደግሞ እሷ እንዳሰበችው እየሄደላት አይደለም። እንግዲህ ወይዘሮ ማርታ እንግዲህ በባለፈውም እንዳያችሁት ቪዲዮ ዙፋንን በተደጋጋሚ ለመጉዳት ፈልጋ ነበር። ነገር ግን እሳካላት ብሏል። ከዛም በኋላ እንግዲህ የራሷ የሆነ ቅጥረኛ ቀጥራ እንግዲህ እዛ ቤት ያለውን ደስታ እንዳበላሽላት በጣም ብዙ ነገር ጥራለች። ምኞትንና በረከትን ማጣላት። ከዛም ባለፈ አሁን ላይ ደግሞ አቅዳውና አልመው የመጣችው ዙፋንን ከዛ ቤት ማስወጣት ነበረ። ነገር ግን እንዳሰበችው ነገሮች ሁሉ አልሄዱላትም። ዙፋንን ከዛ ቤት አስወጥታ እንግዲህ መንገድ ላይ በጨለማ ስትሄድ እንግዲህ የራሷ የሆነ ጋርድ እንግዲህ ዙፋንን አግቶ እንግዲህ የሆነ እንትን ውስጥ ከወሰዳት በኋላ እኔ ዙፋንም ስትነቃ እኔ የት ነው ያለሁት ብላ ራሷን ስታየው ለካ ታግታለች፣ በአረመኔዎች እጅ ወድቃለች ማለት ነው። ከዛም በኋላ እንግዲህ ዙፋንን ተረጋግታ ቀስ በቀስ ገመዱን ፈታ እንግዲህ ሰውየውን ስልክ አውርቶ እስከሚመጣ ድረስ ነገሮችን ሁሉ አንቺ እንዳልሽው አድርጊያለሁ ወይዘሮ ማርታ፣ ነገሮች ሁሉ እንዳሰብናቸው ሆኖልናል። አሁን ላይ ግን ቶሎ በይ፣ ሰዓት የለንም፣ ውሳኔሽን አስተላልፊ ሲላት ነበር ማለት ነው። ከዛም በኋላ ስልኩን አውርቶ ዘወር ሲል እንዳንቺ አይነት ቆንጆ በመታገቱ በጣም ደስ ይለኛል፣ እጄ ላይ ወደቅሽልኝ የማይረባ ፊር እያለ ሲላት ነበር ማለት ነው። ከዛም በኋላ እንግዲህ ዙፋን እጇን እንደፈታችው ሳታስነቃ ሰውየውን ሳያያት ልክ እዛው እሱ እንዳስቀመጣት ቁጭ ብላ ጠጋ ሲልላት እንግዲህ በቡጢ በመማታት እንግዲህ ሰውየውን በቦክስ አንድ አቅምሳ ፌንት ሲበላላት እግሯ ላይ ያለውንም ገመድ ፈታ እንግዲህ ለማምለጥ ትችላለች ማለት ነው። ወይዘሮ ማርታ ነገሮች ሁሉ እንዳሰበችው አልሄደላትም። ከዛም በኋላ ወይዘሮ ማርታ ከጋርዷ ጋር ተቀጣጥራ እንግዲህ ሲገናኝ ነገሮች ሁሉ አንቺ እንዳሰብሻቸው ወይም እኔ እንዳሰብኳቸው ሊሄዱ አልቻሉም፣ ተበላሽተውብኛል ሲላት ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ፍርድ የተሰኘውን ክፍል 43 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ነባሮችም ለምታበረታቱኝም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሁንም ቢሆን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኪሩድ የተሰኘው ክፍል ድራማ እንግዲህ ባለፈው እንዳያችሁት ወይዘሮ ማርታ እንግዲህ ወደ እነ ምኞቴ ቤት ካቀናች በኋላ ምኞቴን እንግዲህ በረከትን እፈልጋለሁ እያለች ስትላት ነበር ማለት ነው። ነገር ግን ታውቂያለሽ ምኞት ልጄ የጠፋችብኝ በአንቺ ምክንያት እንደሆነ ታውቂያለሽ ወይ ስትላት ምን ማለት ነው ይሄ ደግሞ ወይዘሮ ማርታ እኔ አልገባኝም፣ ምን ለማለት ፈልገሽ ነው ስትላት ነበር ማለት ነው። ምኞትም ደግሞ እኔ አልገባኝም ይሄ ነገር ምን ለማለት እንደፈለግሽ ግልጽ አድርገሽ ትነግሪኛለሽ ወይ ስትላት ምኞትን በረከትና ኤልሳ ግንኙነት እንዳላቸው አታውቂም እንደ እሱን ግንኙነት እኮ ነው ያቋረጥሽባቸው ስትላት ነበር ማለት ነው። ወይዘሮ ብርቱካን ምኞትም እንግዲህ ወይዘሮ ማርታ ትልቅ ሰው አይደሉም ወይ? ለምን እንደዚህ ይላሉ? እኔ ያንቺ ልጅ ለመጥፋት ምንም አይነት ምክንያት አልሆንኩም ስትላት እንግዲህ አዎ ምክንያት ነሽ፣ በረከትና ኤልሳ ግንኙነት ነበራቸው፣ ነገር ግን አንቺ ተመጣሽ ነው ያቋረጥሽው ያን ግንኙነት ስትላል ነበር ማለት ነው። ከዛም በኋላ እንግዲህ ምኞት ወይዘሮ ማርታ በክብር እንደገባሽ በክብር ከቤት የውጭልኝ፣ ክብር ማይገባሽ ከሆነ ግን ወደሚቀጥለው እንሄዳለን ብላ እንግዲህ ወይዘሮ ምኞትም ማርታን አስወጥታታለች ማለት ነው ከቤት። ነገሮችን ለማረሳሳት ባትሞክሪ ጥሩ ነው፣ ነገሮችን አታረሳሺ። አንቺ ግን ከሰራተኝነት ስላወጣሽ ብቻ አይደለም ተሰራተኝነት ቦታሽን ስለለቀቅሽ ነገሮችን ለማረሳሳት አትሞክሪ ብላ እንግዲህ ወይዘሮ ማርታ እንግዲህ እንደዚህ ብላ ተናግራ ትታት ወጥታለች ማለት ነው። ከዛም ባለፈ እንግዲህ ዙፋን እንግዲህ ከዛም በኋላ ወይዘሮ ማርታ እንግዲህ እንደዛ ተብላ ተቤት ተተባረረች በኋላ እንግዲህ ምኞቴና በረከት ምኞትዬ ምን ሆነሽ ነው? ፊትሽ ትክክል አይደለም ቤት ሲላት ምንም አልሆንኩም እኔ ምንም አልሆንኩም ስትለው አይ ፊትሽ ትክክል አይደለም ሲላት ለምንድን ነው
ወይዘሮ ማርታ ቤት ውስጥ መታ ነበረ ወይ ብላ ስትለው አዎ መታ ነበረ። እና ምንድነው ያለችሽ? ምን ሆነሽ ነው ታዲያ ሲላት ምንም አልተፈጠረም በቃ ወደ የራሳችን ጉዳይ እንግባ ብላ እንግዲህ ምኞት ነገሮችን ለማረሳሳት ችላለች ማለት ነው። ኤልሳ አልተገኘችም ወይ እስካሁን ብላ ስትጠይቀውም አልተገኘችም ኤልሳ እስካሁን ሰዓት ድረስ፣ ነገር ግን ባለችበት ቦታ ደህና እንደሆነች ዶክተር ነግሮኛል እያለ ሲላል ነበር በረከትም ማለት ነው። ከዛም በኋላ እንግዲህ ወይዘሮ ማርታ እንግዲህ ከጋርዷ ጋር ተቀጣጥራ ነገሮች ሁሉ እንደፈለኳቸው እየሄዱልኝ አይደለም። እኔ የዛን ቤት ህይወት ማመሰቃቀልና የዛን ቤት ደስታ መንጠቅ ነው የምፈልገው። ነገር ግን ነገሮች ሊሳኩልኝ አልቻለም። አንተ ሰውዬ እባክህ ለምንድን ነው እኔ ምልህን የማታደርግልኝ? ነገሮች የማይሳኩት ለምንድን ነው ብላ ስትጠይቀው እሱን በእኔ ጣዩ፣ ምንም ችግር የለውም በእኔ ጣዩ ሲላት ነበር ማለት ነው። ወይዘሮ ማርታም ስትስቅበት በእኔ አትተማመኒም ማለት ነው፣ በእኔ አትተማመኒም ወይ ሲላት ነበር ማለት ነው። እኔ እንዴት ልመንህ አንተን እንዴት አምናሃለሁኝ እያለ ስትለውም ነገር ግን አሁንም እምነቷን እንዳላመነችው እንግዲህ አሳይቷል ማለት ነው። ከዛም በኋላ ነገሮች ሁሉ እኔ ባቀድኳቸው ነገር ሊሆኑልኝ አልቻሉም። አሁን አዲስ እቅድ አውጥተን መሄድ አለብን ብላ ስትለው እሺ በቃ አዲስ እቅድ ምን እናውጣ ሲላት ከዙፋንን መያዝ ወይም ደግሞ ዙፋንን ማስወገድ ነው ያለብን ስትለው እሺ በቃ ይሄ ጥሩ ሀሳብ ነው በቃ በዚህ ተስማምቻለሁ ሲላት አይ ዙፋንን ካሁን ቀደም ብዙ ነገር ለማድረግ ሞክሬያለሁ ግን ነገሮች ሁሉ ሊሳኩልኝ አልቻሉም ስትለው ነበር ማለት ነው። እሱም በእኔ ጣየው ማርታ ምንም ችግር የለውም እሱን ለእኔ ጣይው ለእኔ ጥለሽ እሱን ስራ ታይልኝ ለእኔ ሲላት ነበር ማለት ነው። እሷም ደግሞ ኮስተር በል እንደ ወንድ እያለች እንግዲህ ስትለው ነበር ማለት ነው። ከዛም በኋላ እንግዲህ ሜሽኑን ከተሰጠ በኋላ ዙፋንን ወደ ማገቱ ሲሄድ እንግዲህ ዙፋን ከወንድሟ ጋራ ወክ እያደረገች ሲገናኙ ፊት ለፊት ላይ ሲገናኙ ይሄ ሰውዬ ምንድነው ከህይወቴ የሚፈልገው ምንድነው እዚህ ፊት የመጥቶ ግትር የሚልብኝ ብሎ በረከትም እንግዲህ ሰውየውን ሊማታ ሲል ዙፋንም ደግሞ ታው ወንድሜ ተረጋጋ፣ ይሄ ሰውዬ ጦስ ነው የሚሆንብን ብላ ካረጋጋቸው በኋላ አይገርምህም ልጅ በረከት አይገርምህም ልጅ በረከት ብርቱካንን ቀምቼ ከዛም ደግሞ የምኞቴን የፍቅር ጥያቄ ማቅረብ አይገርምህም እያለ እንግዲህ በረከትን ለማሳሳት ሲለው ነበር ማለት ነው። ከዛም በኋላ በረከትም ደግሞ ይህን ሰውዬው ግጅልኝ እህቴ በጥፊ ልበለውና እንዴ ከመንገዴ ፈቅ ይበልልኝ ስላት ዙፋንም ደግሞ አይሆንም እኔ በቀዋለሁ ለሱ አንተ ምንም ነገር እንዲያታደርግ ብላ እንግዲህ ስትለው ከፈለክ ብርቱካንን ቀቅለህ ብላት ግን ከኛ ህይወት ውጣልን አንተ ሰውዬ ምንድነው የምትፈልገው ብላ እንግዲህ ዙፋን አንዴ በጥፊ ካለችው በኋላ ወንድሟን ይዛ ወደ ቤቷ ሄዳለች ማለት ነው። ከዛም በኋላ ቤት ከሄዱ በኋላ እህቴ ለምንድነው ይሄ ሰውዬ እየተከታተለ በመንገዳችን ሁሉ እንቅፋት የሚሆንብን? ይህን ሰውዬ ማስወገድ ነው ያለብኝ እኔ እያለ በረከት እንግዲህ ሲል ነበር ማለት ነው። ከዛም በኋላ እንግዲህ ወይዘሮ ማርታ ከባሏ ጀምራ ነው በቀለን የጀመረችው። እንግዲህ ባሏን መድኃኒት ተመስጠት ነው የጀመረችው። ነገር ግን ነገሮች ሁሉ እሷ ባቀደቻቸው መንገድ እየሄዱላት አይደለም። እሷ እንደፈለገችው እየሄደ አይደለም። ምንም ሊሳካላት አልቻለም። ብዙ ነገር ለማድረግ ትሞክራለች፣ ግን ነገሮች ሊሄዱላት አይደለም። ምክንያቱም የክፋት ስለሆነ የተንኮል ስለሆነ ነገሮች ሁሉ አይሳካላትም ማለት ነው። እንግዲህ አሁንም ቢሆን ዙፋንን ነው ለማጥመድ የተመካከረችው። ዙፋንን እንግዲህ ለማጥመድ አንድ ቀንም አልፈጀባትም፣ አልዋለችምም፣ አላደረችምም። ዙፋንን እናግታት ወይም ደግሞ እናያዛት ብላ ካለች በኋላ እንግዲህ ቀጥታ ሰውየውም ዙፋንን ወደ ማገት ነው የሄደው ማለት ነው። እንግዲህ ዙፋንና በረከት ወክ እያደረጉ እያለ ነው እንግዲህ ዙፋን እኔ ትንሽ አየር ልውሰድ ወንድሜ አንተ ሄድላት መኞት ጋር መኞቴ ብቻዋን እንዳትሆንብኝ ስትለው እንግዲህ እሺ ብሎ በረከት ሲገባ ነው እንግዲህ እንትን ያላት ማለት ነው። ወይዘሮ ምኞትም ደግሞ እንግዲህ እኔ በረከትን ከራሴ በላይ ነው የማምነው፣ በማንም ሰው በረከትን ልቀይረው፣ ማንም ደግሞ መጥቶ ይሄ ነው ስላለኝ በረከትን ላላምነው አልችልም፣ በረከትን አምነዋለሁ እያለች ስትል ነበር ማለት ነው። አሁን ያወጣው ማመን ነው። መጠራጠር ብዙ ነገር ያስከትላል። ስለዚህ ማመኑ ነው እንደኔ አሪፉ ማለት ነው። ጥሩ እንቅልፍ ራሱ ይወስዳችኋል ባሎቻችሁን ስታምኑ ማለት ነው። ጥሩ እንቅልፍ ነው የሚወስዳችሁ። አለዛ ግን ባሎቻችሁን ከተጠራጠራችሁ፣ ሚስቶቻችሁን ከተጠራጠራችሁ እንቅልፍም አይወስዳችሁም፣ ሰላምም የላችሁም። ቀናችሁ ሁሉ የተበላሸ ነው የሚሆንባችሁ። ባሎቻችሁን እመኑ ሴቶችዬ፣ ወንዶችዬም ደግሞ ሚስቶቻችሁን እመኑ ማለት ነው።
ምኞቴም አሁን እንግዲህ ራሷን አሳምናበታለች። በረከትን በምንም አይነት ነገር ቢመጡባት ምንም አይነት ነገር ቢሏት በረከትን እንትን እንዳትጠራጠረው አድርጋ እንግዲህ ጭንቅላቷን አሳምነዋለች ማለት ነው። ምንም ነገር ያም ይሄ ነው ቢላት ይሄም ይሄ ነው ቢላት መስሚያዋ ጥጡሏል ማለት ነው። አሁን ላይ ምኞት በምንም አይነት ነገር በረከትን መጠራጠር አልፈልግም ብላ ወስናለች ማለት ነው። በአይኔ እስካላየው ነገር ምንም አይነት ነገር ቢፈጠር እኔ በአይኔ ሳይ ብቻ ነው በረከትን እንዲጠራጠረው የሚያደርገኝ እንጂ በአይኔ እስካላየው ድረስ በማንም ዝም ብዬ ከቤኬ ላይ እምነቴን አላነሳም፣ አምነዋለሁ እያላይ ትላለች ማለት ነው። አዎ እንዲህ ነው አሪፉ፣ እንዲህ ነው። መኑ ወዶቼ፣ መኑ ባሎቻችሁን እመኗቸው፣ ሚስቶቻችሁንም እመኗቸው። በአይናችሁ እስካላያችሁ ድረስ ምንም አይነት ነገር አትጠራጠሩ። በአይናችሁ ስታዩ በአይናችሁ ራሱ አይታችሁ መጀመሪያ ምንድን ነው እንዴት ነው ብላችሁ ያን ሰው አዳምጡት፣ ለመረዳት ሞክሩ፣ ጠይቁት ምን እንደተፈጠረ። ግዴታ አንድ ሴት ከአንድ ወንድ ጋር ቆመች ማለት እንትን አይደለም። እሺ፣ ስለዚህ መጀመሪያ ጠይቁ፣ እንዴት ነው ወዴት ነው ብላችሁ ከዛ በኋላ ነው እንግዲህ ወደ ገደለው መግባት ማለት ነው። በእኛትን ብትወር አሁን እንግዲህ እንደዛ እያደረገች ነው ያለችው ማለት ነው። ከዛም በኋላ እንግዲህ በረከትም ደግሞ ሲመጣ ቤኪዬ መጣ ወይ ብላ እንግዲህ ከተቀበለችው በኋላ አዎ መጣው ምኞትዬ እያለ ሲላት እንግዲህ ዙፋኔስ የት ቀረች ስትለው ትንሽዬ ንፋስ ልውሰድ ብላ ወክላ አድርግ ብላ ወጥታለች ትመጣለች ብሎ ሲላት እንግዲህ ዙፋን ልትመለስ አልቻለችም። በአረመኔዎች እጅ ወድቃለች ማለት ነው። እንግዲህ ዙፋን ተኋላዋ እየተከተለ ሲሄድ እንግዲህ ዙፋንን አግቶ ወስዷታል ማለት ነው። አግቶ ከወሰዳት በኋላ እንግዲህ የሆነ ጉራንጉሬ ውስጥ ካሰራት በኋላ እንግዲህ ዙፋን ስትነቃ ሌላ ቦታ ነው ያለችው። እባካችሁ የሰው ያለ ድረሱልኝ ስትል ማንም ሰው ሊደርስ የማይችልበት ቦታ ነው ወስዶ ያሰራት። ከዛም በኋላ እንግዲህ ስልኩን ደውሎ ወደ ማርታ ጋር ወይዘሮ ማርታ ነገሮች ሁሉ አንቺ ባሰብሻቸውና እኛ ባሰብናቸው እየሄዱልን ነው ቶሎ በይ ያልሽኝን ሁሉ አድርጌያለሁኝ። አሁን ሰዓት የለንም ለውሳኔ ቶሎ ውሳኔ ወስኒ ቶሎ ብለሽ ሲላት ነበር ማለት ነው። እንግዲህ እሺ ብላ እሷም ለውሳኔዋ ተፍ ስትል መቼም እንደው ቋምጣ ዙፋንን የሆነ ነገር ላደርግ ነው ብላ በደስታ ስትፈነጥስ ወይዘሮ ማርታ አልተሳካላትም ማለት ነው። ከዛም በኋላ እንግዲህ እሱ ስልኩን አውርቶ እስከሚመጣ ድረስ ቆንጆይቱ ዙፋን እንግዲህ የእጇን ያሰራትን ቀስ ብላ በመፍታት እንግዲህ እዛቸው ላይ እጇን ሳታነቃንቅ እዛው ልክ እንደ እሱ እንዳሰራት አስቀምጣ እንግዲህ እጇን እሱ ስልኩን አውርቶ ሲመጣ እሷ ገመዷን ፈታ ጨርሳለች። ነገር ግን ለሰውየው መፈታቷን አላሳየችውም ወይም ደግሞ አላስነቃችም ማለት ነው። እንዳንቺ አይነት ቆንጆ በማገቴ በጣም እድለኛ ነኝ፣ ግን ታሳዝኝኛለሽ፣ አንቺን የመሰልሽ ቆንጆ መታገትሽ እያለ እንግዲህ ሲያሻሻት እንግዲህ አንዴ በቦክስ ብላ እንግዲህ ገመዷን ፈታታ ጥላው ሩጣለች ማለት ነው። ከዛም በኋላ በረከት ምኞቴ እኔ ሄድተኛ ስትለው እኔ ዙፋንን እጠብቃለሁ፣ ዙፋንን ሳልጠብቅ አልተኛም ሲላት እሺ አንቺ ተኝ ሲላት እኔም ዙፋንን እጠብቃለሁ ስትለው እንግዲህ እኔ ጠብቃታለሁ ምኞቴ አንቺ ሂጂ ካልመጣችም ደግሞ ወጥቼ እፈልጋታለሁ ብሎ እንግዲህ ወጥቶ እየፈለጋት እያለ ዙፋን እንግዲህ ከታገተችበት በኋላ ወጥታ አምልጣ ሄዳለች ማለት ነው። በረከትን መሀል ላይ ስታገኘው እህቴ ምን ሆነች ነው አሁን ስንት ሰዓት ነው ስንጠብቅሽ አልመጣሽም ሲላት እንግዲህ እሱ አግቶኝ ነው እሱ ነው ያገተኝ ያጨካኝና አረመኔ የሆነ ሰውዬ አግቶኝ ነው ስትለው በረከትም በጣም ተበሳይቶ ይህን ሰውዬ መግደል አለብኝ እኔ ገለዋለሁኝ ብሎ እንግዲህ ተው ተረጋጋ ተብሎ እንግዲህ በረከትም ተረጋግቶ ተቀረ በኋላ ነገሮች ሁሉ እንዳሰብካቸው አይደለም ብላ እንግዲህ ዙፋንም ደግሞ ሰውየውም ከመጉዳት ይልቅስ ማን ይህን ነገር እንደሚልከው ያቺ ብርቱካን ናት የምትሆነው። ነገር ግን እሷ መሆንና ለመሆኗን ማጣራት ነው ያለብን ወንድሜ፣ እኔ አንድ ሀሳብ መጥቶልኛል ብላ ስትለው ዙፋንም ምንድነው እህቴ የመጣልሽ ሀሳብ ንገሪኝ ሲላት ይሄን ሰውዬ አሁንም ቢሆን እንቀጥረውና ከኔ ጋር እኔን አሁን ይጨነቃል እኔን ባገኘሁኝ እያለ እንትን ይለዋል። ስለዚህ እኔን ማገኘት ስለሚፈልግ አድርገው የመጣሁትን ነገር ስለሚያውቅ እኔን ማገኘት ስለሚፈልግ ልቅጠረውና አንተ ተኋላ ተከተለኝ ይኸው ስትለው እሺ ብሎ እንግዲህ በረከትም ደግሞ ያንን ሰውዬ ከቀጠረችው በኋላ ዙፋን ሰውየውም ደግሞ አንቺ መጣሽ አይደለም ወይ መጣሽ ብሎ ሲላት አዎ መጣውኝ ቆይ አለቅሽም ሲላት እኔን አንተ በቃሃለሁና ሞከረኝ ደግሞ ያንተ ወንድነት እያለኝ ስትለው ነበር ማለት ነው። ዙፋን እንግዲህ በረከትም ቢሆን ተከታትሎ ሰውየው ያለበትን ቤት ለማየት እንግዲህ በጣም እየጓጓ ነው የላከው ሰው ማን እንደሆነ። ከዛም በኋላ ወይዘሮ ማርታ ጋር ተገናኝተው ምን አደረስከው ያችን ሴት ምን አረካት ምን አደረስካት ስትለው ባክሽ ነገሮች ሁሉ እንደፈለኔ እኔና አንቺ እንዳሰብናቸው እየሄዱልን አይደለም ብሎ ሲላት ደግሞ ምን ተፈጠረ ምን ሆነ ስትለው
ዙፋን ካሰርኩባት ቦታ አምልጣለች ሲላት እንዴት ልታመልጥህ ቻለች? እንዴት እንደስትለው ታይ እባክሽ እኔም ብዙ ጉዳት ደርሶብኛል በአንቺ የተነሳ እኔ በጣም ብዙ ጥፊዎችን እያስተናገድኩ ነው ሲላን ነበር ማለት ነው። እንግዲህ እንዴት ልታመልጥ ቻለች? ለምን በደንብ አድርገህ አላሰርካትም ስትለው እንግዲህ እንዴት እንደፈታቸው አላውቅም፣ ነገር ግን አምልጣብናለች፣ እኔ መሆኔንም ደግሞ አውቃለች፣ ሱራፌል መሆኔን አውቃለች ሲላት ነበር ማለት ነው። አንተን ድሮም አንተን ማመኔ አሁን እንግዲህ በቃ ነገሮች ሁሉ አለቁ፣ ነገሮች ሁሉ ተበላሹብን፣ አንተ መሆንህን በተለይ ካወቀች እያለች ስትለው ነበር ማለት ነው። እኔ ይችል ለመጉዳት በጣም ብዙ ጊዜ ተደጋጋሚ ሞክሬያለሁ፣ ነገር ግን ምንም ሊሳካልኝ አልቻለም። አሁን ደግሞ አንተ ታሳካዋለህ ብዬ ነበር፣ ነገር ግን አንተ ግን ሊሳካልህ አልቻለም ስትለው ነበር ማለት ነው ወይዘሮ ማርታ። እሱም ደግሞ እኔ እንደፈለግኩት አልሆነም፣ እንግዲህ በቃ ተይኝ እንግዲህ ተይኝ፣ እኔና አንቺ እዚህ ጋር ማብቃት አለብን፣ የኔና ያንቺ ስራ ሲላል ነበር ማለት ነው። እኔ ሱራፌልን አንቺ አዘሽ አይደለም እንትን የምትይኝ፣ እኔ ራሴ ስል ብቻ ነው እንጂ እኔና አንቺን ያገናኘን የጋራ ጥቅም ነው። ከዚህ ውጭ ግን እንደፈለግሽ እንዲታሽከረክሪኝ አልፈቅድልሽም፣ እኔ ሱራፌል ነኝ እያለ እንግዲህ ሲላት ነበር ማለት ነው አቶ ሱራፌልም። ወይዘሮ ማርታም እንግዲህ ደንግጣ በጣም ተናዳ ነገሮች ሁሉ ሳይሳካላት ሲቀሩ በጣም ተበሳይታ አሁን ምን አባቴ ላደርግ ነው? አሁን ምን ልሆን ነው? እያለች ስትል ነበር ማለት ነው። እንግዲህ አቶ ሱራፌልም ሰከሰክ እያለ ሲወጣ ከቦታው እንግዲህ ወይዘሮ ዙፋን ከፊቱ ተቀድማ ይሄውልህ መጣሁልህ፣ አሁን ማድረግ የምትችለውን ሁሉ ነገር ማድረግ ትችላለህ፣ ደግሞ አንተ ወንድ ነኝ ብለህ ነው ወይ ብላ እንግዲህ አቶ ሱራፌልን ፊቱ ላይ ቆማበት እንግዲህ ወግጅልኝ አንቺ ሴት ስበብ እንዳትሆኒ ቢከፊቴ ሲላት ነበር ማለት ነው። እኔ ለአንተ በቃሃለሁ ማንንም ሰው አልጠራም እና ሞክረኝ ስትለው ነበር ማለት ነው። ነገር ግን እሷ በረከትን ከኋላ አስከትላ ነው እንግዲህ ሱራፌል የሚገባበትን ቦታ ለማየት ነው እንግዲህ ማን እንደላከው ብርቱካንን ለመያዝ ብርቱካንን አገኝተው የህጋዊ ሚስቱ እንደሆነች ያው እንትን ስላለ ያንን ወረቀት የህጋዊ ሚስቱ እንዳላደለች ለማስፈረም ብርቱካን የገባችበትን ጉድጓድ እየፈለገ ነበር በረከት። ነገር ግን አቶ እንትና በገባበት መንገድ ነው እንግዲህ እየሄደ ያለው። እሱን ተከትዬ ልግባና ቤቱን ማን እንደላከው ገብቼ ማየት ፈልጋለሁ፣ የት ቦታ ይሄን መልእክት እንደሚያደርሰው ማን እንደሚልከው ወደኛ ተከታተልን መሄድ አለብን ብለው እንግዲህ ዙፋን ባመጣችው ሀሳብ ተስማምተው እሺ ብሎ እንግዲህ በረከትም ተኋላ ሱራፌልን እየተከተለው ሲሄድ እንግዲህ አቶ ሱራፌልም ደግሞ እንግዲህ ወደ አንድ ቤት አቅንቷል ማለት ነው። ነገር ግን አቶ ሱራፌል ልካኛል እያለው ብርቱካን እንደላከችው አድርጎ ነው እየሰራ ያለው። ነገር ግን ብርቱካን ሳትሆን የላከችው ወይዘሮ ማርታ ናት የላከችው ማለት ነው። እንግዲህ ወይዘሮ ማርታ ማለት የዶክተር ሚስት ናት። እንግዲህ ይሄን ሁሉ ነገር ዶክተር ሲያውቅ እንግዲህ ምን እንደሚፈጠር መቼም ሁላችሁም ትገምቱታላችሁ። ምክንያቱም ዶክተር ከነበረከት ጋር በጣም ወዳጅ ናቸው፣ በጣም ፍቅር ናቸው ማለት ነው። ስለዚህ የእሱ ሚስት ይሄንን ነገር አደረገች ሲባል እንግዲህ አስባችሁታል። ከዛም ባለፈ እንግዲህ ወይዘሮ ማርታ አሁን ላይ በጣም ጭንቀቱ በጣም ሊደፋት ነው። እንግዲህ መዋረድ የተዋረድኩኝ ነገሮች ሁሉ እንዳሰብኳቸው እየሄዱልኝ አይደለም እያለች እንግዲህ በጣም ጭንቀት ውስጥ ተወጥራ ትገኛለች ማለት ነው። እንግዲህ በረከትም እየተከታተለው አቶ እንትና የሚገባበትን ቦታ እንግዲህ እየተከታተለ አለቅሽም ብርቱካን ዘንድሮማ ወደሽ ሳይሆን በግድሽ እየደፋሁኛችን ፊርማ ሳላስፈርምሽ አልቀርም እያለ ሲላት ነበር ማለት ነው። ውድ ቤተሰቦቼ ክረድ የተሰኘው ክፍል 43 ይህን ይመስል ነበረ። ክፍል 44 እስከምንገናኝ ድረስ መልካም ቆይታ። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። ለድምጼ ጥራት ደግሞ ይቅርታ እየጠየቅኩ እንግዲህ ያው ሁሌም ይቅርታ ጠይቃቸዋለሁኝ። ሰላምና ፍቅርን አንድነትን ይስጠን፣ ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነውና ፈጣሪያችን ሀገራችንን ሰላም ያርግልን። እንደኛ ኃጢአት፣ እንደኛ ክፋት፣ እንደኛ ተንኮል ሳይሆን እንደሱ ቸርነት፣ እንደሱ ምህረት ሀገራችንን ሰላሙን ያውርድልን፣ ምህረቱን ያውርድልን። የኛን ኃጢአትና በደል መቁጠሩን ትቶ ውድ ፋሚሊዎች ሁላችሁም ጸሎት አርጉ፣ በየሃይማኖታችሁ ዱአ አርጉ፣ ጸሎት አርጉ። ወዳቸዋለሁ፣ አከብራቸዋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ ብያቸዋለሁ።